ቤት ስትገዙ ምርጫችሁ አፓርትመንት ወይንስ ቪላ ቤት? አፓርትመንትና ቪላ ለምትፈልጉ ሰዎች ይሄ ቪዲዮ አበባ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገነባው ሪል ስቴት 90% ግንባታው አልቋል። በዚህ ሪል ስቴት ላይ ቤት መግዛት የምትፈልጉ አውሮፓና አሜሪካን ያላችሁ ቅድሚያ ለእናንተ ይሰጣል። ተመለከቱት ነው። ግንባታው 90% ደርሷል። ሱቆች የሚሆኑ በተለያዩ ካሬዎች ተዘጋጅተዋል። አድራሻው ቦሌ አደይ አበባ ስቴዲየም ፊት ለፊት ኑሮ አመቺ ነው። እንዲሁም ደግሞ አደይ አበባ ስቴዲየምም ሲያልቅ እዛ አካባቢ ያሉ መሰረታዊ ነገሮች ሲሟሉለት ህንጻው ያበደ ነው የሚሆነው። ስለዚህ እዚህ ህንጻ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ ደውሉልን። በጣም የሚያምር ቦታ ነው። በእኛ ዘመዶቻችሁን በዚህ ስልክ ቁጥር ላይ ደውለው መጎብኘት ይችላሉ። ምዝገባ ተጀምሯል። ከነዚህ ሪል ስቴቶች አፓርትመንቶችን ብትገዙ ምን ትጠቀማላችሁ? እንዲሁም ቪላ ቤቶችን ደግሞ ብትገዙ ምን አይነት አገልግሎቶችን ማግኘት ትችላላችሁ የሚሉትን በዝርዝር እነግራችኋለሁ ማለት ነው። ኢትዮጵያ ውስጥ እንግዲህ አንድ ሰው አፓርትመንት ቢገዛ የሚያገኛቸው ጥቅሞች የመጀመሪያው የደህንነት ጉዳይ ነው አይደል? ያንን አፓርትመንት ከገዛችሁ በኋላ ሴፍ መሆናችሁን እዛ አካባቢ ለኑሮ ምቹ መሆኑን የሚያረጋግጠው የአፓርትመንቱን የገነባው ዲቨሎፐር ወይንም ደግሞ ገንቢው አካል ነው። ያ ሪል ስቴት ነው ትክክለኛ ቦት ካርታ ፕላን ያለው እንዲሁም ደግሞ በአካባቢውም ሴፍ የሆነ ምንም የሴኩሪቲ ችግር እንደሌለበት እርግጠኛ ከሆነ በኋላ ግንባታውን ያደርጋል ማለት ነው። ስለዚህ የመጀመሪያ አንድ ሰው አፓርትመንት ሲገዛ የደህንነት ወይንም ደግሞ ሴፍቲ ጋር በተገናኘ ምንም አይነት ችግር አያጋጥመውም። በሁለተኛ የጥገና ወጪዎች፣ ለምሳሌ በአፓርትመንቱ ገዝታችሁ በምትኖሩበት ሰዓት የተለያዩ ወጪዎች ሊኖሩ ይችላል። ወጪያችሁ ዝቅተኛ ነው የሚሆነው። ምክንያቱም ያንና እዛ አፓርትመንት ላይ በጋራ ስለሆነ የምታወጡት የተለያዩ ሜንቴናንስ የምታደርጓቸው ከውሃ ጋር፣ ከኤሌክትሪክ ጋር፣ ጥበቃ ጋር በተገናኘ ወይንም ከፓርኪንግ ጋር ወጪያችሁን በጋራ ስለሆነ የምታወጡት ያ ነገር ወጪው ዝቅተኛ ነው ለጥገና ከምታወጡት ወጪ ጋር በተገጣላችሁ። ሌላኛው መሀል ከተማ ነው የሚገነባው። ብዙ ጊዜ አፓርትመንቶች አዲስ አበባ ውስጥ መሀል ከተማ ላይ ነው የሚገነቡት። ያ ደግሞ ለተለያዩ መሰረታዊ ለሚባሉ ለትምህርት ቤት፣ ለሆስፒታል እንዲሁም ለልጆች ትምህርት ቤት፣ ለባንክ፣ ለመዝናኛ ቦታዎች፣ ለሃይማኖት ቦታዎች ቤተክርስቲያን ወይንም መስጊድ ለመሄድ ልትፈልጉ ትችላላችሁ። ለእንደዚህ አይነት ቦታዎች አመቺ ተደርገው የሚገነቡ ናቸው። ስለዚህ አፓርትመንት በዚህ አይነት መንገድ የብዙ ሰዎችን ፍላጎት አትራክት ያደርጋል።